እንዳጋጣሚ ሆኖ የሴክስ ፊልም እያየች ነበር። ቅንዝንዝ ነው ቅብጥብጥ። ሴት አቅፎ ካላደረ ሰውነቱ የሚፈታተነው እንደ ብረት ምጣድ እየጋለ የሚያስቸግረው እና ሰብለ ውል አለችበት። ሰብለ የጓደኛው ሚስት ሰብለን አባብሎ ለመተኛት ብዙ ቀናት አልፈጅበትም። አተኩሮ በማየት ብቻ መልሶ በመላልሶ ማየት ብቻ ነው ያሸነፋት። የማታቆን የብልግና ለማሳያት እና ያን ቀን እሷ ጋር መሆን ነበር ያሰኘው። እሷም በደስታ ነበር የጠበቀችው። እንዳጋጣሚ ሆኖ የሴክስ ፊልም እያየች ነበር። ስታየው የቆየችውን ህይወት እንዲኖሩትና እንዲሰሩት ገፋፋት። በምታየው ፊልም ሰውነቷ ፍም ሆኖ ነበር። እናም ሆነ ግና እጅግ ከመጣደፋቸው የተነሳ ለካስ በሩን አልዘጉትም ኖሯል። እና በዛ ደስታ ውስጥ ሆኖ ሳለ ባለቤቷ መጥቶ ፊታቸው ሲደቃ አቤት የተሰማቸው ድንጋጤ! ወዲያውኑ ገላቸው ቀሰቀሰ፣ ፈገግታቸው ደበዘዘ። አባወራው በመጀመሪያ በጸጥታ ነበር ያያቸው። በከባድ ጸጥታ ተውጦ ተቃቅፎ ከተኙበት አልጋ ጥቂት እርምጃ ፈንጠር ብሎ ተቀመጠ። አደገኛ አይኖቹን ከአይናቸው ላይ ሳይነቅል ከጥቂት ደቂቃ ዝምታ በኋላ እዛና እዚህ የተበታተኑ ልብሶቻቸውን ሰብስቦ አፍንጫቸው ላይ ወረወረ። ለበሱ። አባወራው ሽጉጡን ከሳጥን ውስጥ አውጥቶ በፍቅር ይደባብሰው ጀመረ። የሰብለ ለቅሶ ይሰማል። የአባወራው ጓደኛ ሰብለን አይዞሽ ብሎ ሊያባብላ ቀርቶ አይኗን ለማየት እንኳን ብርታት ይጎሉታል። ደግሞ እርግጠኛ ሆኗል ዛሬ የመሞቻ ቀኑ ነው። ምን ማድረግ እንዳለበት ግራ ሲገባው ቆየና በከባድ ፍጥነት ካልጋው ወርዶ እግሩ ስር ተደፋ። ምንድነው አለ አባወራው። ይቅርታ አድርግልኝ፣ አይለመደኝም፣ ሁለተኛ አይለመደኝም። ዝም በል፣ እንደዚህ አይነቱን ዝብዝብ ለመስማት አይደለም ሽጉጤን ያወጣሁት። የአባወራው ጓደኛ አንገቱ እንደደፋ ዝም አለ። ሁለተኛ አይለምደኝም፣ እኔ ነኝ ጥፋተኛ፣ እኔ ነኝ። ይሄንን አንተ አትነግረኝም? ንገረኝ ብዬም አልጠየቅኩም። አውቃለሁ። ቀበቶን ባገኘበት የምትፈታ ወንድ መሆንን አውቃለሁ። የምትሰኛቸውን ሴቶች ቁጥር በማብዛት ግዳይ እንደጣለ ጀግና ለራሴ የምታጨበጭብ ሰው መሆንንም አውቃለሁ። የማላውቀው ነገር ቢኖር ሚስቴንና የልጆቼን እናት። አባወራው ጥርሱን ማፏጨት ጀመረ። ሰብለ በዚህ ጊዜ ቤቱን በልቅሶ ሞላች። ዝም አላለችም። ሴትዮ ዝም በይ፣ እኔ በእንባና በለቅሶ ብዛት የሚሸነፍ ልብ የለኝም። ወደሱ ዞረ። ወደ ጓደኛው ፊት ተመለከተ። ቀረበው። አንገቱን በሽጉጡ ቀና አደረገው። አንተንም ሚስቴንም በዚህ ሽጉጥ መድፋት እችል ነበር። በተቃቀፋችሁበት አልጋ ሬሳችሁ ማጋደም እችል ነበር አለና የብደት ሳቁን አወጣ። ፍቅር እስከ መቃብር፣ ድንቄም ጓደኝነት፣ ድንቄም ሚስትነት ያለሽ መስሎሻል፣ ተበልተሻል፣ ቀሻል አለ ሰውየው። ተወቃሾቹ ዝም ከማለት ውጪ የሚመልሱት ነገር አልነበረም። ስማ፣ አቤት፣ አልገለህም። እሺ፣ አንተንም ሚስቴንም አልገላችሁም ስል ግን በነፃ አሰናበታችኋለሁ ማለቴ ግን አይደለም። በተለይ አንተ አሁን አንድ ነገር እንድታደርግልኝ ፈልጋለሁ። አድርግ የምልህን ነገር ማታደርግ የማትፈልግ ከሆነ ዛሬ ሬሳ ከዚህ ቤት ይወጣል። ምን ላድርግ? ተለሳሶ ሊለምን ሞከረ። መቼም ወደሷ የመጣው ብቻዋን የምትገኝበት ሰዓት ስለመጣው የወሲ ፍላጎትን ለማርካት ብለ እንጂ ለሌላ እንዳልሆነ ገምታለሁ። ያባወራው ጓደኛ ዝም አለ። እሱ ግን ቀጠለ። ስለዚህ የተገለገልክበትን ከፍለ ከመኝታ ቤቴ እንድትወጣ ፈልጋለሁ። አልገባኝም። ምኑ ነው ያልገባ? የተገለገልክበትን ስትል ቡና ቤት ሄደህ ከአንድ ሸርሙጣ ጋር በተኛ ስንት የምትከፍል ይመስላል? ጸጥ። ሚስት በድንጋጤ ቀጥ። አባወራው የሁለቱም አይኖች እንደፈጠጡ ይታወቀዋል። ባል እንጂ ለምንድን ነው እንደዚህ የምታደርገው? ምን እየሰራ እንደሆነ በጭራሽ አልገባኝም። እንዴት አይገባም? ስጋዊ ፍላጎትህን ለማርካት መጣ፣ የልብህን አደረስክ እና ከሴተኛ ዳሪ ጋር በተሰኛ ኖሮ የምትከፍለውን ከፍለው ውጣን እምልህ። አሁንስ ገባ? እኔ ከቡና ቤት ሴት ጋር ወጥቼ አላውቅም። ዋናው በነፃ አለመሆኑ በል ይበቃታል ብለህ የምታስበው ማለት ነው። የቡና ቤት ሴት ብትሆን ኖሮ ትጠይቀኛለች ብለህ የምትገምተውን ያህል ብር ስጣትና ውጣ። መቼም በነፃ አይሆንም። አሁንም ጸጥ። ከባድ ዝምታ። በል እንጂ። ኪሱን ፈተሸ። ከድፍን 50 ብር ሌላ አልነበረውም። እሱን አዘጋጀ። አባወራው የብሩን መጠን አይቶ 50 ብር? የሚስቴን ዋጋ 50 ብር? እንዴት ነው ሚስቴን ያረከስካት? 50 ብር በፍጹም አያዋጣትም፣ አይመጥናትም። ተጨማሪ ካለስ ካምጣው እሱን ናንተ 50 ብሩን ማለቴ ብሩን ለሷ አስጣት፣ ዋጋዋ ነው። ተወቃሹ ዝም አለ። ሰብለ ምን እያሰበች ይሆን ብሎ አሰበ።
በህይወቱ ራሱን እንዲህ በተዋረደ አጋጣሚ አግኝቶት አያውቅም። የራሱ ዋጋ ቀለለበት። ጩህ አሰኘው። ምን ያፈዛል ስጣት እንጂ ምኑን 50 ብር ነው ያገልግሎቷን ዋጋ። ያባወራው ጓደኛ ከሰብለ ብሩ ሊሰጣት እጁን ሲዘረጋ ጮኸች ሰብለ ራሷን መቆጣጠር ሁሉ አቃታት። ፊቷን አንገፈገፈችው፣ ሰውነቷን አንዘፈዘፈችው፣ ተሰቀቀች። ለብሩ ጀርባዋን አቀበለችው። ባሏ ግን አስገድዳት። እናም በራሰ እጇ ተቀበለችው። ባልየው ደግሞ መልሶ ብሩን ተቀበላት። እኔ የተሻለ ቦታ አስቀምጥልሻለሁ አላት። ጓደኛውን አሰናበተው። በህይወት መትረፍ አይደለም ትልቁ ነገር። ይሄ ቀን ባሮጌው ማንነት ላይ ተኩስ ከፍተህ ባለጌ ማንነትን አንቀ የምትቀልበት ቀን ይሁን። የምልህ ይገባሃል? እሱ እንደወጣ ባልየው 50 ብሩን ይዞ ሚስቱን አስከትሎ ወደ ሳሎን ሄደ። ሳሎን አንድ ቄንጠኛ የምግብ ጠረጴዛ አለ። ጠረጴዛውን ብርት ላይ ብሩን አስቀመጠው። 50 ብሩን መስታወቱ ላይ ጫነበት። ነይ አጠገቡ ቀረበች። አሁን የምልሽን በጥንቃቄ ስሚኝ እሺ አለች በትንፋሿ። ይህን ብር ከዚህ ቦታ ያነሳሽው ቀን እገልሻለሁ። ዝም አለች አንገቷን ሰብራ። እስኪ አሁን የሰጠሁሽን ትዕዛዝ ድገሚልኝ። ይህን ብር ከዚህ ቦታ ያነሳሽው ቀን እገልሻለሁ ነው አይደል ያልከኝ? አዎ 50 ብሩ ቦታውን የለቀቀ ወይም የተቀየረ ለታ አይማረኝ በምርሽ። ዘመድ ጓደኛ ቤታቸው ጉብኝቷን በጠየቁት ጊዜ ይህ ብር ምንድነው ብለው ባስጨነቋት ጊዜ የምትመልሰው ግራ ይገባት ቀጠለ። ይህ ብር ምንድነው ይላል የመጣ እንግዳ። አንድም ቀን ስለፈጸመችው ስህተት ለሰው አላወራባትም። ሰድቦ ለሰዳቢም አሳልፎ አልሰጣትም፣ አልነዘነዛትም። ከጓደኛው ጋር የነበረውን ግንኙነት ክርግር ወዲያውኑ በጠሰ። የሰብለ መሳቀቅ እየበዛ መጣ። ዝምተኛ ሆነች፣ ብቸኛ ሆነች፣ ከሰውነት ተሯጣች፣ መነመነች። የመለወጧና የመቀዛቀዟ ሚስጥር ብዙዎቹን ያስደነገጠ ሆነ። አንድ ቀን ኩለሌት ላይ ከእንቅልፉ ቀሰቀሰችው። ፍታኝ ወይም ግደለኝ፣ ፍታኝ ወይም ግደለኝ። ገብቶታል ለምን እንደዚህ ልትለው እንደቻለች ያውቃል። እስካሁኑ ቅጣት በቂ እንደሆነ ገባው። ካልጋው ወርዶ ወደ ሳሎን ሄደ። ያንን ብር አነሳው፣ አንስቶም ኪስ ውስጥ ጨመረ። ከዚህ በኋላ ነው ሰብለ ወደ ቀደመ ሰውነቷ የተመለሰችው።